የሚገርም ነው። ጆን በመጨረሻም አላማውን ተናገረ። እኔ ብያችሁ ነበር እኮ ከዚህ በፊት ጆንማ የሆነ ተልእኮ አለው እንጂ እንደዚህ በቀላሉ ይችን አጀሬትን አወዳታለሁ ፈቅራታለሁ ብሎ አይጠጋም ብዬ ነበረ። እናም ደግሞ አጀሬ ግርማ ይህንን ስራ ሲሰጠው እሺ ብሎ በቀላሉ ባልተቀበለው ነበረ። ስለዚህ ዛሬ ላይ ከኪሮቤል ጋር ኪሮቤልን አግቶ እንዲሁም ደግሞ አቶ ግርማን ከኖረበት እንዲሁም ደግሞ ወንጀለኛ ከነበረበት ከደሴ ወደ አዲስ አበባ እንደመጣ ደርሶበታል ማለት ነው። ጆንም ይህንን ነገር ተከታትሎ እንደደረሰበት እና እንዲሁም ደግሞ ግርማ በጣም ኃይለኛና ከባድ ሰው ደግሞ ወንጀለኛ እንደሆነ ተናግሯል ማለት ነው። በዚህ ምክንያት ታዲያ እኔ ምን ማድረግ አለብኝ የሚለውን ነገር እያቀደም ይገኛል። ታዲያ በዚህ ምክንያት ማድረግ የፈለገው ነገር ምንድን ነው? አንድ ይሄ የሚያስደምም ነገር እንዳለ ሆኖ በሌላ በኩል ደግሞ አሁን ኪሮቤልና ጆን እኔ እናንተ አንድ ላይ ሆነን ስራዎችን መስራት እንችላለን እና እባክህ ይህንን ነገር አታድርገው። ሰው ለምን እንዳገትከኝ አላውቅም፣ ግን ደግሞ በእርግጠኝነት ይሄ ግርማ ነው እገተው ያለህና ስንት ከፍሎ ነው የሚለውን ጥያቄ ሲያነሳለት ምንድን ነው ያለው? የምን ስንት መከፈል ነው? ሲጀመር እኔ ለእሱ ልከፈልለትም ልሸጥለትም አልችልም። ከሱ የምፈልገው ነገር አንድና አንድ መኖር ቢሆን በቀል ነው። ስለዚህ የምፈልገውን ነገር መበቀል እንጂ አንዲት 74 ሳንቲም አልፈልግም ይላል። እንዴት በማለት ኪሮቤል ራሱ በጣም ግራ ተጋብቶ እንዴት ሊሆን ቻለ? እንዴት ነው እንደዚህ ላምሮትን እንደማትወዳት እኔ ገምቼ ነበር፣ ከድሮም ጠርጥሬ ያለው እና ምን ተገኝቶ ነው አሁን እንደዚህ እኔን አግተህ ማሰቃየት የፈለገው? ገንዘብ ካልሆነ ብሎም ጠይቆታል። ታዲያ ኪሮቤል ገንዘብ አይደለም ይሄንን ነገር ይሰራልኝ። ለማንኛውም እንደዚህ እንዳደረገ የገፋፋይ ነገር ቢኖር ምን መሰለህ? አንድ ወንድም ነበረኝ። ታዲያ ግርማ ያንን ሰው መግደል ከፈለገ በኋላ ከገደለው በኋላ ወንድሜን መረጃ ያወጣብኛል ብሎ ስላሰበ እያንዳንዱ ነገር መረጃዎቹን ከኋላዎቹን ማጥራት ጀመረ እና በዛ ምክንያት እኔ ደግሞ እንዴት እንደዚህ ሊያደርግ ይችላል? እኔ ባጭሩ ልህ የምችለው የወንድሜን ግርማን ባዶ እጁን ማስቀረት ነው የኔ ዓላማ በሚለው ይመልስለታል። ኪሩቤልም በጣም ይደምማል። ምክንያቱም ከእህቱ ላይ ወይም ደግሞ ከልጅቱ ላይ ያለው የፍቅር ቅነሳ ምናምን እንዳለ አጠራጥሮት ነበር ጆን የሆነ ተልእኮ እንዳለው። ስለዚህ ለምን እኔ እናንተ ተስማምተን ባጭሩ ስራችን አንሰራም? ግርማን የኔም ዓላማ እሱ ነው፣ ትርሲትን መጠበቅ፣ ከሱ ማዳን፣ ብዙ ነገሮች አሉ። ስለዚህ እኔ እናንተ አንድ ላይ ብንሰራ የተሻለ ሲሆን አይቀርም ብሎ ያማክረዋል። ጆንም እኔ የምልህ አልገባህም? የግርማን እምነት ለማግኘት እኔ ምን ማድረግ አለብኝ መሰለህ? ግርማ የሚለኝን እያንዳንዱ ነገር መስራት አለብኝ፣ ያለዛ ምንም ዋጋም የለኝም። አንደኛ በቆሎቹ እንደሄዱለት ወይም ደግሞ እንደተራመዱለት አይቆጥረኝም። በሁለተኛ ደረጃ ደግሞ እኔ አሁን ላይ ራሴን ማጋለጥ አልፈልግም። ግን ደግሞ አብረን ልንሰራ የምንችለው ነገር እኔ እናንተ አንድ ላይ በመሆናችን ነው ብሎታል። በዚህ ሀሳቡ ተስማምቷል ማለት ነው። ምክንያቱም የሚገርባችሁ ኪሮቤልን ካገተ በኋላ አጅሬ ወደ ቤት ነበር የተመለሰው ሰተት ብሎ። ከዛ ዘኑዬ እንዴት ነሽ ምናምን ይላታል ማለት ነው በቁልምጫ ምናምን። ዘኑ ደግሞ በጣም ስለ ኪሮቤል ተጨንቃ ስልክ ደውላ የት ነው ይሄ ልጅ እያለ እያሰበች ነበረ እና በፈገግታ ነው የመጣው። ምን ተገኘ ትለዋለች ማለት ነው። እንግዲህ አሁን የምትፈልገው ሰው አግቼዋለሁ፣ ስለዚህ የምፈልገውን ነገር ካሰጠሽኝ ህይወቱን ሊያጣ ይችላል ይላታል። ምንድን ነው ስትለው ኪሮቤልን አግቼዋለሁ ነው ያላት እና በዛ ምክንያት ደግሞ በጣም ደብሯት እንዲሁም አዝናም ነበር። ይሄ እኮ እንደው ውጭ ትርሲት ኪሮቤልን ትታለች ባቴር ነው ምን ይወጣኝ ነበር፣ በእርግጠኝነት ግርማ ሰንጥቆ ነበር የሚበላኝ እያለችም ነበረ። በእርግጥም እንደዛ እንደሚያደርግ እርግጥ ነው። እና አሁን ካርታና ፕላኑን በእኔ ስም ታዞሪዋለሽ፣ እየረሳሹ ነው እንዴ? እኔ እኮ ህጋዊ ባልሽ ነኝ በሚለው ነው ያስማማት። ከዛ በኋላ በጣም ነገሮችን ለመደበቅ ነው የሞከረችው። ዝናሽ እዚህ ጋር ምንድን ያደረገችው? ትርሲት አትመጣም ካልክ እኮ ካርታና ፕላኑን አታገኘውም፣ እሷ ካልመጣች ደግሞ ምንም ነገር ማድረግ አይቻልም እያለ ለመሸወድ ሞክራለች። ከዛ ግርማ እኔ ግርማ ነኝ፣ ማን ነው መሰለሽ የምታሞኝ? ባንቺ ስም እንዳለ ደርሽበታለሁ፣ ካርታና ፕላኑን አምጪ ቁጭ አድርጌ ይላታል። በዛ ትደነግጣለች። እንዴት ላውቅ ቻለ ማለት በእርግጥም ጠርጥራለች ማለት ነው። ለአምሮት ተክፍላ ገብታ እንደነበር ከዚህ በፊት ያን ነገር እንደፈለገች እንደገና ደግሞ እኔ እያስቀመጥኩትም አይጠፋኝም፣ እንዴት አድርጌ እቃዎችን እንደማስቀምጥ አውቃለሁ ነው ያለችው። የሚገርማችሁ ነገር እዛ አንድ የተገነዘብኩን ነገር ምንድን ነው፣ እናቶቻችን የሆነ እቃ ሲደብቁ ወይም ደግሞ ሲያስቀምጡ የሆነ ምልክት ያደርጉበታል ለየት ያለ። ከዛ እኛ ደግሞ ተቻኩለን የምናስቀምጠው የአቀማመጥ ልዩነት ሊኖር ይችላል። እናም ለአምሮት የተሸወደችበት ነገር እዚህ ጋር ነው ማለት ነው። ምክንያቱም ወረቀቶችን ከወሰደቻቸው በኋላ በስነስርዓት አላስቀመጠቻቸውም። ይህ ነገር ደግሞ አስነቅቶባታል እና
ምን ታረጊ መጣሽ? አሁን ደግሞ ምን ፈልገሽ ነው? የምፈልጊውን ነገር ከሰራሽ በኋላ ወደ እኔ ምን አመጣጣሽ? እያለቻት ነበረ እና አዛኝ መስላ በዚሁ አጋጣሚ ምንድነው ስታደርግ የነበረችው ለአምሮት ይልቅ አሁን አባዬ ኪሮቤልን አግቶታል። ስለዚህ እኔና አንቺ ተባብረን ማስለቀቅ ያለብንን ማስለቀቅ አለብንና ተባብረን አንድ ነገር እንድናደርግ ብዬ ነው ትላታለች። አሁን ለኪሮቤል ያዘንሽ መስሎች ነው? አይደለም፣ በእርግጠኝነት ከዚህ እዝነት ጀርባ የሆነ የተደበቀ ነገርም አለሽ። ምንድን ነው ንገሪኝ። መቼም ያንን ወረቀት ፈልገሽ ነው አይደለ? ስለዚህ እትላታለች ማለት ነው። ሌላው ደግሞ በጣም የሚገርመው ነገር ምን መሰላችሁ? ወረቀቱን አጣሁት ብላ ትነግረዋለች ማለት ነው ለአባቷ ለአምሮት። ከዛ እንዴት ይጠፋል ብሎ በጣም ይጮህባታል። ከዛ ያሳቀኝ ነገር ምንድን ነው? እኔም እኮ አላቅም በቃ ሳይው ባዶ ምናምን በቃ አስቀምጥኩበት ሳጠው ድንግጥ ነው ያልኩት ስትለው በጣም ነው ያሳቀኝ ማለት ነው። ምክንያቱም እሷ ራሱ ያልጠበቀችው ነገር ነው የገጠማት ማለት ነው። ባጭሩ እዛ ቦታ አለ ብላ እርግጠኛ ሆና ነበር የተነገረች ለአባቷ እርግጠኛ ሆና ተናግራ። ከዛ እናት ደግሞ ዝኑ ብልጥ ስለሆነች ምንድን ያደረገችው ካርታና ፕላኑን ሄዳ ስታየው ለአምሮት እንደገባችና ቦታውን እንደቀየረ አቀማመጡ የተወሰነ ለውጥ አሳይቷታል። ከዛ በኋላ ምንድን ያደረገችው ወዲያውኑ ቦታ አንስታ ደብቀዋለች ማለት ነው። ስለዚህ ይህንን ነገር እንደዛ በማድረገው በጣም ደስ ይላል። ከዛ አባትና ልጅ አይነት ጥርስ ግጥጥ ብለዋል ማለት ነው። ሰው ለአምሮትም እኔ አይደለሁም እንደዛ ያደረኩት ትላለች። እሱም በፍጥነት ወረቀቶችን ማምጣት አለብሽ፣ ያለዛ ግን ኪሮቤልን እገለዋለሁ አግቼዋለሁ ብሏታል። ከዛ ይህንን ነገር ፈርታ ያው ለእናቷ ስታማክራት እናቷ ደግሞ ዞር በይልኝ የሚል ምላሽ ነበር የሰጠቻት። በዛ በኩል ያው ትንሽ ደብሯታል ማለት ይቻላል። ከዛ ሌላው ደግሞ ምንድን ያደረገችው እሷ አሁንም ቢሆን ተስፋ ሳትቆርጥ መፈለግ ነው። ግን ደግሞ ኪሮቤልን ቅድሚያ እናገኘው የሚል ሀሳብም አላት። ግን ይሄ ነገር ምን ያክል እውነታ አለው የሚለው ደግሞ ሌላ አንዳች አላማ ነው ማለት ነው። በዛ ምክንያትም ነገሮች እስከሚስተካከሉላት እየሞከረች ነው ያለችው። እዛ እየገረመኝ ግርማ ያሞግሳታል። ደስ የሚል ነገር ወይም ደግሞ አሳክቶ ከሆነ ወይም ደግሞ ዝናሽ የምታዝንበት የምትፈራበት የምትጨነቅበትን ነገር አሳክቶ ከሆነ ወደ ዝናሽ ሲመጣ ፈገግ ብሎ ነው። የሚገርማችሁ ነገር እሷን ለማናደድ ይስቃል እና ደግሞ አላረፈም። ይሄ ነገረኛ አባትሽ ምን እየዶለተ የሆነ እባክሽ ነገር አጣርተሽ ነገር ይብላታለች ለአምሮትን። ለአምሮት በወቅቱ ደግሞ ምንድን ያለችው ምንም ነገር አይዶልትም አባትዬ፣ በቃ ዝም ብሎ ነው የተቀመጠው ምንም የለም እና አታስቢ የሚል ምላሽ ነበር የመለሰችላት እና አላመነቻትም። እሺ ይሁንልሽ፣ ለማንኛውም በእርግጠኝነት ግን የሆነ ነገር እንደምታደርጉ እርግጥ ነበር ትላታለች። እኔ በጣም የፈራሁት ነገር ምን መሰላችሁ? ጆን ኪሮቤልን ለማገዝ ሲከታተለው ነበረ። ከዛ በኋላ ከነ መክሊት ቤት ሂዶ ነበር። ከመክሊት ቤት ጭራሽ ከዝኑ ጋር ሄደው እና ግርማ የት ቦታ ደርሶ መጣ ማን እናገኘ እንዳለ ምናምን የጠየቀው መስሎ ነበረ። ከዛ ግን ጆን እዚህ ጋር ጥሩ ነገር ያደረገው ነገር ምንድን ነው? እየተከታተልኩን ነው ብሎ ለላምሮት ነግሯታል እንጂ ማንን እንዳገኘና ከማን ቤት እንደወጣ አልነገረም። በእርግጥ ይህንን ነገር አሁን ጆን የሆነች ሴትዮ አግኝቷል የሆነች ልጅ አግኝቷል ብሎ ቢያናግራቸው ኖሮ በእርግጠኝነት እንዲሁም ደግሞ ዝናሽም አለች ብሎ ቢነግረው ኖሮ እነዛ ሰዎች ማናቸው የሚለውን ነገር ደግሞ ለማጣራት በጣም ግርማ ጊዜም ሳይፈጅበት ወዲያውኑ ገብቶ ሊያመሰቃቅለው ይችላል። ስለዚህ መክሊትና እናቷ ደግሞ በጣም ተጨንቀው ይገኛሉ። አሁን እዚህ ጋር መክሊት የተጨነቀችበት ነገር ምንድን ነው? የመላቀት እህቴን ለማወቅ ብጓጓም ግን ደግሞ እናቴን ማጣቱ በጣም ያንገበግበኛል እያለች ተቸግራለች፣ አዝናለች በዚህ ጉዳይ። እንግዲህ እናቷን መታ የዲኤንኤ ምርመራ ውጤቱን አሳይታት እንዲሁም ደግሞ ዝናሽም ለመተዋወቅ መታ በነበረበት ሰዓት ልጅቷን ስታያት በጣም ነበር የደነገጠችው። ልክ ተሴት ነው የመሰለቻት እና የባሌ ልጅ ከሆነች የመጣ የምጣ ችግር የለውም እኔ እቀበላለሁ ምንም ይሁን፣ ግን ደግሞ በቃ ከፈተና ላይ ፈተና ላይ ምንድን ነው የሚደረረብኝ ያለች ጾረት ስታደርግ ነበረ ማለት ነው ዝናሽ እና ኪሮቤል ባይኖርልኝማ ምን ላድርግ ነበር የሚለው ነገር እንዳለ ሆኖ ግን ደግሞ እች ልጅም ለመቀበል አምናለች እና ባለቤቷ ጥሩ ሰው እንደሆነ እንዲሁም ደግሞ ዝናሽ ራሱ በጣም ጥሩ ሰዎች እንደሆነች ነግራታለች ማለት ነው። እታጉ ለልጇ መክሊት የእንጀራ እናትሽ በጣም ጥሩ ናት፣ ያን ያክል ክፉ አይደለችም፣ ያልጠበቀችው ነገር ሆኖባት ነው ያላመነች ድሮም እና ደግሞ ይሄ ነገር እንደሚመጣ ማወቅ የነበረ በዛ ሰዓት ይህን ነገር ስሰራ የሆነ ጠጉሩ ላይ ወስጄ ዘለላ ምናምን አስቀምጬ ነበር የናሙና ውጤት ለማስመርመር በሚለው ትነግራታለች ማለት ነው። መክሊት ያው በአንድ በኩል እዚህ ጋር እህት እንዳላት ደስ ቢላትም በሌላ በኩል ደግሞ እናቷን ማጣቷ በጣም ከአሁኑ እያስለቀሳት ነው። ለማስመሰል ሞከረች። እናቷ ፊት ለፊት ለመሳቅ ለመደሰት እየሞከረች ነው። ግን ደግሞ እናቷን ቀስ በቀስ አይኗ እያየ በቃ እየሞተች እየሄደችባት እንደሆነና ማዳን እንደማትችል ስለምታውቅ እያለቀሰች መጣች። ሰው መክሊትም ከትርሲት ጋር የሚያመሳስላት አንድ ነገር አለ። መክሊትም ሲደብራት እና ሲጨንቃት የሆነ ነፋሻማ ቦታ ሄዳ ቁጭ ብላ አውርታ
ፈታ ብላ ምናምን ትመለሳለች። የሆነ ተፈጥሮ ነገር የምትወድና የምታደንቅ ነች። አሁን ዋናው ችግሩ ላምሮት ናት። ላምሮት ምንም እንኳን ውዴ ፍቅር እያለች ያን ልጅ የምትወደው ቢሆንም ግን ደግሞ እነሱ እየተጠቀሙባት ነው ያሉት። ሰው የላምሮት መጨረሻ በጣም የሚያሳስበው ከሁለቱም ወገን ሳትሆን ባዶ እጇን እንዳትቀር ያስፈራል ማለት ነው። በዛ ምክንያትም ጆንም አሁን ላይ እሷ ከምትለኝ ምንም ነገር አድርጋለሁ፣ ሁሉን ነገር አድርጋለሁ፣ ስለዚህ አይመለከተኝም የሚል ድምዳሜ ሰርቷል። እና ጆን አሁን ካገተበት ያስፈተዋል ወይስ ደግሞ ደበደበ ብሎ የሆነ ምክንያት ሰጥቶ ራሱን ያርቃል ወይስ እንደው ዝም ብሎ ግርማ የሚለውን ነገር ያደርጋል? ይሄ ነገር በጣም ከባድ ነው። አንድ ላይ ቢሆኑም ነገሮችን ለማሳካት የሚቻል